በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች ይኖራሉ። የ28ኛ ሳምንት ጨዋታዎች ቀን 9:30 ላይ ሲቲ ግራውንድ ላይ ኖቲንግሃም ፎረስት ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ትልቁን ትኩረት የሚስብ ይመስላል። ምክንያቱም እነዚህ ሁለት ቡድኖች በቀጣዩ ውድድር ዘመን በአውሮፓ ቻምፒየንስ ሊግ ለመሳተፍ በሚደረገው ፉክክር ውስጥ ቀዳሚውን ስፍራ የያዙት ያው አንደኛና ሁለተኛ ላይ ያሉትን ቡድኖች ተተን ከሶስተኛ ጀምሮ የምንመለከተው ከሆነ ቀዳሚውን ስፍራ የያዙት እነዚህ ናቸው። በአንድ ነጥብ ልዩነት ነው እንግዲህ ሶስተኛና አራተኛ ደረጃ ላይ የተቀመጡት። ኖቲንግሃም ፎረስት አምና ላለመውረድ ከመታገሉ አንፃር በዚህኛው ውድድር ዘመን አሁን ያለበት ደረጃ ላይ ይቀመጣል ብሎ መጠበቅ ከባድ ይመስለኛል። ምናልባት አስቶን ቪላ አምና ካሳየውና ደግሞ አስቶን ቪላ አምና ካሳካውም ደግሞ ስኬት አንፃር የኖቲንግሃም ፎረስት እንደውም ይበልጥ አስገራሚ ይበልጥ ሰርፕራይዚንግ ሊባል የሚችል አይነት ይመስለኛል። ግን በቅርብ ጨዋታዎች ላይ እንደ ቡድኑ የነክል ውጤታማ አይደለም እየሆነ የሚገኘው። ካለፉት 5 የሊግ ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው። የተሸነፈባቸው ጨዋታዎች ቁጥር 3 ናቸው እና ደግሞ በእነዚህ በተሸነፈባቸው ጨዋታዎች ላይም በርከት ያሉ ጎሎች ናቸው እየተቆጠሩበት የሚገኙት። የኑኖ ኤስፒሪቶ ሳንቶ ቡድን ዘንድሮ በተለየ ሁኔታ ሊነሳ ከቻለ ትልቁ ጥንካሬው የመከላከል ክፍሉ ጥንካሬ ነው። ግን ደግሞ ያንን ጥንካሬውን በቅርብ ጨዋታዎች ላይ እያየንበት አይደለም የሚገኘው። ማንቸስተር ሲቲ ደግሞ የሚገምቱት አይነት ቡድን አልሆነም። ይፈተንባቸዋል ተብሎ በተጠበቁ ጨዋታዎች ላይ በርግጥ የተፈተነባቸውም አሉ፣ ግን ደግሞ በቀላሉ ያሸነፋቸው አይነት ጨዋታዎችም አሉ። እንደዚሁ ደግሞ ነጥብ የጣለባቸውም ደግሞ ጨዋታዎች የምንመለከታቸው ከሆነ በትክክል ማንቸስተር ሲቲ ይሄ በፕሮፋይል አንፃር የምንመለከተው ከሆነ ነጥብ የሚጥልባቸው አይነት ጨዋታዎች የማይመስሉ ጨዋታዎች ናቸው። ግን ያው በእነዚህ ጨዋታዎች ላይ ነጥብ ጥሏል። ግን ፎረስት ባልተለመደ መልኩ ብራይተንን 7-0 ካሸነፈ በኋላ ባደረጋቸው ተከታታይ ጨዋታዎች አንድም ማሸነፍ አልቻለም። ሁለቱን ተሸንፏል። ከአርሰናል ጋር 0-0 አርሰናል አጥቂ ስለሌለው በአምስት ተከላካይ ልጭት ነው ስንቱ ሳንቱ ባሉበት ጨዋታ ብዙም የተለየ የግብ ዕድል ሳይፈጥር ነበር። በዛ ጨዋታ ላይ ባዶ ለባዶ የተለያየው እንደ ቡድን ማስቆጠር አሁንም ያስቆጠረ ነው የሚገኘው። በመከላከሉ ረገድ ግን ክፍተቶች እንዳሉበት እየተመለከተን እንገኛለን። ያለፉትን ተከታታይ ጨዋታዎች ላይም ይሄንን ነው የታዘብን የምንገኘው። ከኤፍኤ ካፑ ከኢፕስዊች ታውን ጋር ካደረገው ጨዋታ ጀምሮ ያንዳንዱ ጨዋታ ላይ ቢያንስ ከአርሰናል ጨዋታዎች ግብ ተቆጥሮበታል። ቢያንስ የፉላሙን ጨዋታ አንሳለን አንድ ግብ፣ ከዛ ውጭ ግን ሁለትና ከሁለት በላይ ግብ ነው የተቆጠረበት የመጣው ቡድኑ እንደ ቡድን በተለይም ያኔ ልክ ምረት የለሽ ሆኖ ነበር የብራይተን ጨዋታ ላይ ተመለከተነው። በዛ ኤፊሺየንሲ የሚቀጥል ከሆነ በርከት ያሉ ግቦችን ያስቆጠረች ይቀጥላል ብለን ማስበን ነበር። ምናልባትም ሊቨርፑል አንድ ሁለት ጨዋታ ላይ መንገራገጮችም ስለነበሩ ዋንጫ ፉክክሩ ላይ ተጽዕኖ ያሳድራል ብለን ነበር። ያ ግን አሉንም ከዛ በተቃርኖ ነው የተጓዘ የሚገኘው። የተከላካይ መስመሩ መጀመሪያ ላይ የነበረውን ያን ጥንካሬውን እያሳየን አይገኝም። አሁንም በሊጉ ጥቂት ግቦች ከተቆጠሩባቸው ክለቦች መካከል አንደኛው ኖቲንግሃም ፎረስት ነው። 33 ግቦች ብቻ ነው የተቆጠሩበት። የተሻለ ነው ከላይ የተቀመጠው ሊቨርፑል ነው ከሱ በላይ ጥቂት ግቦች የተቆጠሩበት። እንደዚሁም አርሰናል 23 ግብ ነው የተቆጠረበት። ቀዳሚው 23 ግቦች ብቻ ነው የተቆጠሩበት። ሊቨርፑል 26 አለ። ከዛ ኖቲንግሃም ነው የሚከተለው ነው። የማጥቃቱ በተለይ የብራይተኑ ጨዋታ የግብ መጠኑን ከፍ አደረገው እንጂ ያ ግብ እዛ ጨዋታ ላይ በአንድ ለባዶ ለባዶ ቢጠናቀቅ ኖሮ ዝቅ ያለ በተለይ በአጠቃላይ ካሉ በተለይም ከ1 እስከ 10 እስካሉ ቡድኖች መካከል ስንመለከት ዝቅተኛውን ቡድን ጎል ግብ ያስቆጠረ የሚሆነው ኖቲንግሃም ፎረስት የሚሆንበት እድል ነበር። 11ኛ ደረጃ ላይ የተቀመጠው ብሬንፎርድ እንኳን 48 ግቦችን አስቆጥሯል። 3ኛ ደረጃ ላይ የተቀመጠው 44 ግቦችን ያስቆጠረው ከዛ ውስጥ ብራይተን ላይ የተቆጠረው እንደዚህም ከዛ ፊት ነበር አንድ ጨዋታ ላይ ያስቆጠራቸው ሁለቱ ግቦች። ከሊጉ ወገብ በላይ ከሚገኙ ቡድኖች መካከል ዝቅተኛ ጎል በማስቆጠር ከፉልሃምና ከአስቶን ቪላ በመቀጠል የተቀመጠ ሶስተኛ ቡድን ነው። ፉልሃምና አስቶን ቪላ 9ኛና 10ኛ ደረጃ ላይ ነው የሚገኙት። 40 ጎሎችን አግብተዋል። እንዳነሳው ኖቲንግሃም ፎረስት 44 ጎሎችን ያገባው ምናልባት የብራይተኑም ጨዋታ ሌላ ፍሪክ የሆነ ጨዋታ ይመስለኛል። ኤክሰፕሽናል ነው። አንዱ ከሞመንቶች መካከል ነጥለ መታወጣው ነው ማለት ይሄ አንዳንድ ጊዜ ያጋጠማል ከምትለው ባሻገር በብራይተን ተጫዋቾች ዘንድ ደግሞ ሲሰሩ የነበሩ ስህተቶችም ያው ለቡድኑ ያው እና ደግሞ ለሚቆጠሩት ደግሞ ጎሎችም መጠን ከፍ ያለ አስተዋጽኦ እንደነበራቸው ተመልክተናል በዛ ጨዋታ ላይ። ግን የኖቲንግሃም ፎረስት ጠንካራ የነበረ መከላከሉ የተፈታበት ጊዜ የውድድር ዘመኑ አደገኛው ጊዜ ነው ማለት ይሄ መሳሳትም የማይፈቅድልህ ጊዜ ላይ ነው መከላከሉ እየተዳከመ የተመለከተ ነው። ሊጉስ የሚጀምረው ሚያዝያ ላይ አይደል? ከዛ በኋላ እኮ ነው መጋቢት መጨረሻ ሚያዝያ ላይ ለመውረድ የሚደረገው ፉክክር ሻምፒዮንነቱ ከዛ ባሻገር በአውሮፓ ውድድር መድረኮች ላይ ለመሳተፍ የሚደረገውም ደግሞ ጥረት በተለይ ከዚህ ከ25ኛ ሳምንት በኋላ ነው እንግሊዝ ፕሪሚየር ሊግ በትክክል ተጀመረ ብለው ብዙዎች የሚያነሱትና
የኖቲንጋም ፎረስትን እንደዚህ መዳከም የዛሬ ተጋጣሚው ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ዩናይትድ፣ ቦርንመዝ፣ ብራይተን፣ ፉልሃምና አስቶን ቪላም እንደዚህ በርቀት ቢሆን ምንም እንኳን እየጠበበ የመጣም ቢሆን እድላቸው በሂሳባዊ ስሌት እንደው ሙሉ በሙሉ ተጠናቋል ብሎ መናገር አይቻልም። ከዛ ውጭ እነዚህ ቡድኖችም ደግሞ የበላዮቻቸውን ወይም አንዳቸው የሌላቸውን መንሸራተት ለመጠቀም የሚያስችል ዝግጁነት የቡድን ዝግጁነት ያላቸው አይነት ቡድኖች ናቸውና የኑኖ ኤስፒሪቶ ሳንቶ ስብስብም በቶሎ ወደ ቀደመው የውጤታማነት መንገዱ ካልተመለሰ በሲቲ ግራውንድ አካባቢ እየሰፈነው በቀጣዩ ውድድር ዘመን በቻምፒየንስ ሊግ ልንሳተፍ ነው የሚል የተስፋና የደስታ ድባብ መልሶ እንዳይከሰም ያሰጋል። ምክንያቱም አምስተኛ ደረጃ ላይ በሚገኘው ቼልሲ እና በኖቲንጋም ፎረስት መካከል ያለው የነጥብ ልዩነት 3 ብቻ ነው። ከዛ ባሻገር ያና ሊሰፋር ሁለት ብቻ ነው 48 እና 46 ነጥቦች ብቻ ናቸው ያላቸው። ኒውካስል ዩናይትድም በ4 ነጥቦች ብቻ ነው አንሶ የሚገኘውና ሁለት ጨዋታዎች ወደ እንግዲህ ኒውካስል ዩናይትድ ከኖቲንጋም ፎረስት በላይ ሊያስቀምጡትም እንደዚሁ ይችላሉ። ያው እና ቦርንመዝም ብራይተን ያብዛቸዋል። ኑኖ ኤስፒሪቶ ሳንቶ ከጨዋታው አስቀድሞ በነበራቸው የቅድመ ጨዋታ መግለጫ ላይ ከተጋጣሚያቸው ጥንካሬ ነው ለመነሳት የሞከሩት። ከጥር የዝውውር መስኮት በኋላ የተሻለ የሚባለው ማንቸስተር ሲቲን የተመለከትነው በነገው ጨዋታ እነርሱ እንዴት መቆጣጠር እንዳለብን ድክመቶቻቸውንም መጠቀም እንዳለብን የተዘጋጀነውን መተግበር የተጫዋቾቻችን ኃላፊነትና ድርሻ ነው የሚል ሐሳብን አንስተዋል። የሲቲን የውድድር ዘመን ድክመት አንስተው በእናንተ ደግሞ እዚህ ደረጃ ላይ መገኘት ብዙዎች ይገረማሉና ምንድነው ልዩነታችሁ ተብሎ ተጠይቀው ነበር። ኑኖ ለዚህ የሰጡት ምላሽ እነሱ ብዙ የተጎዱ ተጫዋቾች አሏቸው፣ እኛ ደግሞ ተጫዋቾቻችንን በጤንነት ለመጠበቅ ሞክረናል ብለዋል። በትክክልም እምዛም ተጫዋቾች ሲጎዱባቸው ከማንሰማቸው የሊጉ ክለቦች መካከል በአንጻራዊነት ኖቲንጋም ፎረስትም እንደዚሁ አንዱ ነው። ማንቸስተር ሲቲን እናንሳ 47 ነጥቦችና 16 የጎል ክፍያ ይዞ አራተኛ ደረጃ ላይ ነው የሚገኘው። እንደውም አንድ አድማጫችን ማንቸስተር ሲቲ በቀጣዩ ውድድር ዘመን በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ደረጃ ይዞ ካላጠናቀቀ አሰልጣኙ ይሰናበታል ወይ የሚል አድርሶናል። የሚሰናበት ሙሉ በሙሉ በእግር ኳስ የሚፈጠረው ነገር አይታወቅም፣ ግን ደግሞ የሁለት ዓመት ውል ከፈረመ በኋላ ነው አይደል የቡድኑ ውጤት መንግሄ መቀነስ ብቻ ሳይሆን በአስደንጋጭ ሁኔታ ማሽቆልቆል ጀምሮ የነበረውና የክለቡ ባለቤቶች በእንዴት ባለ መልኩ ይታገሱታል፣ እንዴት ባለ መልኩስ እንደው የፔፕን የውድድር ዘመን መጨረሻና የቀጣይ ውድድር ዘመን አጠቃላይ ደግሞ የቀጣይ ዓመታት የቡድን ግንባታውን ይገምግሙታል የሚለው ነገር የእንግሊዝ ፕሪሚየር ሊግ ካቀረበባቸው ከ130 የሚልቁ ክሶች እንኳን ገጥለ አይመስልም። አሁን ባለው ሁኔታ ምናልባት ብዙ ነገሮች ምክንያቱም ከብዙ ነገሮች ጋር ያያዛል። ሲቲ ተከሰሰ ማለት ይሄ ነገር እስካሁን ሊጉን የሚያስተዳድረው አካል የት ነው ሄደው ቀጥተኛ ከእንግሊዝ ኢኮኖሚ ጋር ያያዛል ብዬ ስለማስብ ነውና ይሄ ፖለቲካል ኢንቮልቭመንቶች ይኖራሉ ብዬ አስባለሁ። ቀጥታ ይፋ የሆነ ቅጣት ላይ ይኖር ይችላል። በተለያዩ መንገዶች ይሄ ኮምፓንሴት የሚደረጉባቸው እድሎች ሊኖሩ ይችላሉ። ከዚህ ከፒኤስአር ጋር ፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሬጉሌሽን ጋር በተያያዘ ያሉትን ጉዳዮች ማንቸስተር ሲቲ የክርክር ሂደቱን እንዳሸነፈ ሪፖርቶች ሲወጡ ነበር የነበረው። ግን ደግሞ ያው የእንግሊዝ ፕሪሚየር ሊግና ማንቸስተር ሲቲ የተካሰሱበት ጉዳይ እሱ ብቻ አይደለም፣ በጣም ብዙ ጉዳዮች ናቸው። የሂሳብ መዝገብ መሰወረኝ ጭምር ማለት ነው። እና ይሄ የክለቡን ኢንቴግሪቲም ጭምር አጠቃላይ የእንግሊዝ እግር ኳስ ኢንቴግሪቲም ጭምር ጥያቄ ውስጥ ያስገባ ጉዳይ መስሎ ነበር የታየው። ግን ቢያንስ ሲቲ ሊጣሉበት ከሚችሉ ቅጣቶች መካከል አንዱ እስከ ታችኞቹ የሊግ እርከኖች ድረስ ያው ዝቅ እንዲል ይደረጋል የሚል ነበር። ግን እንደዛ የመሆኑ ነገር እጅግ በጣም ጠባብ እንደሆነ እንደውም እንደማይሆንም ጭምር አስቀድሞ ለማንቸስተር ሲቲ ሰዎች ተነግሯቸዋል የሚሉ መረጃዎች በቅርቡ እየወጡ ስመለከት ነበር። በተለይ ደግሞ ትናንትና ኤክስ በተባለው የቀድሞ ትዊተር ስፔስ ላይ መሰል መረጃዎች ታማኝ ከሚባሉ የእግር ኳስ መገናኛ ብዙሃን ባለሙያዎችም ጭምር ሲጋሩ ባለሙያዎች ባያነሱት ሎጂካል የሆነ ስታስበው የመሆን እድሉ ጠባብ ነው። ይህንን በጣሊያን በተለያዩ ሊጎች ተመልክተናል። ምናል የሊጉን ብራንድ እንደሚያወርደው ሊጉ ላይ ታማኝነቱን አጠቃላይ ሂደቱን ተጽዕኖ መፍጠሩ አይቀርምና የተነሳው ክስ መጀመሪያው ነው ለሚዲያ ፍጆታ ከመዋል የተሻገረ መልኩ የፕሮፓጋንዳ ካልሆነ በስተቀር እርግጠኛ ሆኖ መናገር አይቻልም። ከዚህ በፊት የነበሩት የሌሎች ሀገራትን ልምድ እንግሊዞቹ ላይ ደግሞታል ብዬ አላስብም። ከዚህ ቀደም ህግ ደግሞ ህግ ነው አይደል? ህግ የሚተገበረው በእንግሊዝ ሶክራተስ ይደለ ፍትህ ብሎ ተምሽናት ምናል አገሪቱ ኢኮኖሚ እንግዲህ ያው ከረስንተና እንደበለና ያው
እስካሁን ድረስ ሙሉ በሙሉ ያለው የዚህ የክስ ሂደቱና ውጤቱ በይፋ አልተነገረም። በቅርብ ጊዜያት ይነገራል ተብሎ ነው የሚጠበቀው። ይህንን ጨዋታ በተለይ ደግሞ ማንቸስተር ሲቲ የኖቲንጋም ፎረስትን የሽግግር ሂደቶች ወይም ደግሞ ከዚህ ከመከላከል ወደ ማጥቃት የሚደረጉትን ሽግግሮች እንዴት ባለ መልኩ ይቆጣጠራቸዋል የሚለው በተለይ ደግሞ ከዚህ ከአማካዮቹና የዚህ ተከላካይ ክፍሉ በጉዳትና በእድሜ መፈተን ጋር በተያያዘ በጣም ፈጣን ጉልበተኛ እና ደግሞ ከኳሱም ጋር ደግሞ ጥሩ ምቾት የሚሰማቸውን ተጫዋቾች እንደነ አንቶኒ ላንጋ ያሉ ተጫዋቾችን ታሳቢ በማድረግ እንዴት ባለ መልኩ ሊቆጣጠራቸው ይችላል የሚለው ነገር ትልቁ ፈተና ይመስለኛል። ምክንያቱም ሲቲ በቅርብ ጨዋታዎች ላይ የተሸነፈባቸውን ጨዋታዎች ነጥብ የጣለባቸውን ጨዋታዎች በምትመለከትበት ጊዜ ጨዋታ ለመቆጣጠር የተቸገረባቸው አጋጣሚዎች ጥቂት አልነበሩም። ለምሳሌ በሊቨርፑል በተሸነፈበት ጨዋታ ላይ አብዛኛውን ኳስ የያዘው ለማንቸስተር ሲቲ ነበር። የአሰልጣኝ አርነ ስሎት ቡድን ከተሳሳቱ 34% ብቻ ነበር የኳስ ቁጥጥር ድርሻው። ነገር ግን በሽግግሮችና በዚህ በሁለተኛ ኳሶች ይሄ የማንቸስተር ሲቲን የመከላከል ክፍል በቀላሉ ሲሰብር በቀላሉ አደጋ ለመፍጠር ሲሞክርም የተመለከትንበት ጨዋታ ነበር። ሌሎችም ጨዋታዎች እንደዚሁ ሲቲ የተቸገረባቸውና የተሸነፈባቸውን ጨዋታዎች ብትመለከት ሽግግሮችን መቆጣጠር ላይ ቡድኑ ክፍተት እንዳለበት ማሳያ ነው። የኖቲንጋም ጥንካሬ የማንቸስተር ሲቲ ድክመት ሆኖ በዛሬው ጨዋታ ላይ ልንመለከተው እንችል ይሆናል። ምናልባት ማይሆንበት እድል ሊኖር ይችላል። የመጀመሪያውን ጨዋታ ስንታዘብ በተለይም ኖቲንጋም ፎረስት ጥሩ ሞመንተም ላይ በነበረበት ጊዜ ነበርና ከሲቲ ጋር የተጫወተው በዛ ልክ አልነበረም። ኖቲንጋም ፎረስት አደጋ ሲፈጥር ይበልጥ አደገኛ ሆኖ ስንመለከት የነበረው ማንቸስተር ሲቲ ነው። ክሊኒካል ነበረ። ያንዳንዱ ኖቲንጋም ፎረስት የሚፈልጋቸው በተለይም መሀል ላይ ያሉት ተጫዋቾች የሲቲን በጉልበትም ሆነ በኢነርጂ በእድሜም ያው ልዩነት ስላለ ተጽዕኖ ለመፍጠር ጥረት ሲያደርጉ ነበር። ያ ነገር ግን አልዘለቀም ነበር። መስመር ላይ ነበሩ የሲቲ ተጫዋቾች የጎል ድሮችን በመፍጠር ረገድ ከኖቲንጋም ፎረስት ተሽለው ተመልክተናቸዋል። በዛሬውም ጨዋታ ላይ ይሄ የሚሆንበት እድል አለ። አሁን እንደው ባለፈው ከነበረው በተሻለ መልኩ አንዳንድ ተጫዋቾች ቀስ እያለ ፎርማቸውን እያገኙ ነው የሚገኙት። ጥር ላይ የመጡትም ስፒሪቶ ሳንቶስ እንዳነሱትም የተሻሻሉ ተጫዋቾች አሉ። የመጡ ተጫዋቾችም ቡድኑ ላይ የጨመሩት ኳሊቲ አለ። ከዛ አንፃር ሌሎች ቡድኖች ላይ የነበረውን አደገኝነት በዛሬው ጨዋታ ላይ ሲቲ ሊያሳያል ብዬ አላስብም። ኖቲንጋም ፎረስት ከዚህ ቀደም ከመጣበት መንገድ አንፃር ይለያያል። ሲቲ ምንሃል የኖቲንጋም ትራንዚሽን አብዛኛው መስመር ላይ ነው የኖቲንጋም ትራንዚሽን እና መሀል ለመሀል ያለው አደገኛው ዞን ምንሃለውስ ከዚህ ቀደም ከመጣንበት አንፃር ነው ብዬ አላስብም። ያው ያለፈው የዚህ አንደኛው ዙር ጨዋታ 3-0 የተጠናቀቀው ኢቲሃድ ላይ የተደረገው ጨዋታ ልክ ነው። ሲቲ በብዙ ነገሮች የተሻለ የነበረበት ጨዋታ ነበር። ግን በዛ ጨዋታ ላይም ፍጹም ባልተጠበቀ መልኩ ኖቲንጋም ፎረስት ጥሩ ሞመንተም ላይ የነበረም ቢሆን በየዛ ሰሞን ላይ ይሄ የዛ ጨዋታ ላይ የነበረው ድክመት ግን ብዙዎች ያልጠበቁት አይነት አስደንጋጭ ድክመት ነበር የነበረው። ግን ከዚህ ቀደም በተለይ ደግሞ አምና እና ደግሞ ከዛ በፊት በነበረው የውድድር ዘመን ላይ ኖቲንጋም ፎረስት የነበረውን አጠቃላይ የስኳድ ጥራት እና አጠቃላይ ደግሞ እንደ ቡድን የነበረው ጥንካሬ እና አሁን ላይ ኑኖ ኤስፒሪቶ ሳንቶ ከመጡ በኋላ ያለውን ደግሞ ጥንካሬ የምትመለከት ከሆነ በጭራሽ የማይገናኙ ቡድኖች እንደሆኑም መረዳት ይቻላል። በዚህ በሽግግሮችን ከመከላከል ወደ ማጥቃት የሚደረጉ ሽግግሮችን በፍጥነትና በጥራት በመተግበሩ በኩል ውጤታማ የሆነ ቡድንን እና ደግሞ በዚህ ሂደት ውስጥም ደግሞ ያደገ ቡድንን ነው ኑኖ እያስመለከቱን የሚገኙት። ይህንን ጨዋታ ምናልባት በማንቸስተር ሲቲ በኩል ከዚህ ጨዋታ አስቀድሞ በውድድር ዘመኑ የክለብ ካላንደር ለመጀመሪያ ጊዜ የሳምንት እረፍት ያገኘበት ጊዜ ነው። ወይም ደግሞ በቂ የማገገሚያ ለመመደ መስሪያ እና ደግሞ እንደ ቡድን ደግሞ መዋሃጃ በቂ ጊዜ ያገኘ ይመስላል። ከዚህኛው ጨዋታ አስቀድሞ ያው ከአውሮፓ መድረክ ጨዋታዎች በሪያል ያው ከቻምፒየንስ ሊግ በሪያል መሰናበቱን ተከትሎ ማለት ነውና ይህንን ጨዋታ የሚያሸንፍ ከሆነ በተለይ ኖቲንጋም ፎረስት የደረጃ ለውጥ ባይኖረውም ከአርሰናል በ3 ነጥብ አንሶ ይቀመጣል። ወይም ከአርሰናል ጋር ያለውን ነጥብ ልዩነት ወደ 3 ያጠባል። ከተከታዮቹ ደግሞ ይበልጥ ይርቃል። ሲቲ የሚያሸንፍ ከሆነ 3ኛ ደረጃን ከኖቲንጋም ፎረስት ይረከባል። በዚህ ጨዋታ ላይ ኖቲንጋም ፎረስት ያለፈው ሰኞ ላይ በኢፕስዊችን በኤፍኤ ካፕ ባሸነፈበት ጨዋታ ላይ እረፍት ለሰጣቸው እንደነ ክሪስ ውድ ላሉ ወሳኝ ተጫዋቾቹ ያው የሰጣቸው እረፍት ተጠናቆ ወደ ሜዳ እንደሚመለሱ ይጠበቃል። በሲቲ በኩል ናታናኬ አዲሱ ጉዳት ያጋጠመው ተጫዋች ሆኗል። ከ10 እስከ 11 ሳምንታት ከሜዳ እንደሚርቅም ነው እየተነገረ የሚገኘው። በማንቸስተር ሲቲ በኩል ራሱ ይሄን ነገር ፔፕ ጋርዲዮላም ተናግሮታል። ፔፕ ጃክ ግሪሊሽን በተመለከተ ጠይቀውት ነበር። ባለፈው በኤፍኤ ካፕ ቡድኑ ካሸነፈ በኋላ ፕሪመዝ አርጋይልን
ግሪሊሽ ከጓደኞቹ ጋር በደንብ ሲዝናና የሚያሳዩ ምስሎች መውጣታቸውን ተከትሎና እንደው አቅሉን ስቶ በከፍ ያለ የአልኮል መጠጥ ጠጥቶ ሰክሮ የሚያሳዩ ምልክቶች ያው ምስሎች መውጣታቸውን ተከትሎ ትልልቅ ሰዎች ናቸው፣ ተጫዋቾች ፕሮፌሽናሎች ናቸው፣ ምን ማድረግ እንዳለባቸውና እንደሌለባቸው ያውቃሉ። የግል ህይወታቸውን ያልቆጣጠርም ግን የውድድር ዘመኑ መጨረሻ ላይ የሁሉንም ተጫዋቾች ብቃት ገምግመንና መዘነን የምንወስነውን ውሳኔ እንወስናለን የሚል ነገር አንስቷል። 12 ሰዓት ላይ ከሚደረጉ ጨዋታዎች መካከል ሊቨርፑል ከሳውዛምፕተን ጋር የሚያደርጉት ጨዋታ ነው የሚኖረው። የሊጉ አናትና ገርጌ የሊጉ ሁለቱ ጽንፎች ላይ የሚገኙ ቡድኖች የሚያደርጉት ጨዋታ ነው። ሊቨርፑል 67 ነጥቦች ያሉት 40 የጎል ክፍያ ያለው ሊጉን እየመራ ነው የሚገኘው። ሳውዛምፕተን ገና በመጀመሪያው ዙር ላይ ነው አይደል እንደው የመውረዱ ነገር አይቀርም እየተባለ ሲመጣ የነበረውና አሁንም ያንን ነገር እያስቀጠለ ነው የሚገኘው። ኢቫን ዩሪችን ቢቀይርም ወጥማ ያጣፍጥ ጉልቻ ነው የሆኑት ዩሪችና ቡድኑ ያው በመጣበት የውድድር ዘመን ወደ ቻምፒየንሺፑ መመለሱ የሚቀር አይመስልም። ግን ደግሞ አሰልጣኝ አርነ ስሎት አንደኛው አይናቸው የዛሬው የሳውዛምፕተን ጨዋታ ሌላኛው ደግሞ አይናቸው ወይም ደግሞ ይሄ ከሐሳባቸው የተወሰነው ደግሞ የፊታችን ማክሰኞ አንፊልድ ላይ የሚያደርጉት ከሉዊስ ኤንሪኬ ቡድን ጋር የሚያደርጉት ጨዋታ ኤንሪኬ ደግሞ ከጨዋታው መጠናቀቅ በኋላ ፓርክ ደ ፕራንስ ላይ ከተደረገው ጨዋታ መጠናቀቅ በኋላ አንፊልድ ላይ ውጤቱን እንገለብጣለን ብሎ በሙሉ ልብነት ነው ደግሞ የተናገረውና ይሄ ራሱ ተሰላልፈው መልእክት ይኖራል። አዎ ሊሆን ይችላል። ምክንያቱም በተለይ ፓርክ ደ ፕሪንስ ላይ የነበረው የጨዋታ ሙሉ እንቅስቃሴ ሊቨርፑል በዚህ ዓመት በዚህ መጠን ተበልጦ አልተመለከትነውም። እያንዳንዱ የሜዳ ክፍል ላይ አንድ ለአንድ ግንኙነቶች ከዛ ውጭ ደግሞ እንደ ቡድን ወርክሬቱም ፓሪስ ጀርመን በሁሉ መልኩ የተሻለ ነበርና ያው ግል ድሎችን ከመጠቀም አንፃር ደካማ ነበር። ያሊሰን ያው ኢንዲቪጁዋል ብሪሊያንት ሁሉ ነገር ቀይሮታል ብዬ ነው የማስበው። የዛሬው ጨዋታ ላይ ያን ያህል ሳውዛምፕተን ይፈትናቸዋል ብዬ አላስብም። አንድ ሊቨርፑል ካለበት ፎርም አንፃር፣ ሁለተኛ ደግሞ ሳውዛምፕተን ዘንድሮ የመጣበት መንገድ እጅጉን ደካማ ነው። እንደ ቡድን በርከት ያሉ ግቦች እየተቆጠሩበት ነው። በመከላከሉም ሆነ በማጥቃቱ ረገድ ያናል አመርቂ ቡድን አይደለም የተገነባውና በሳውዛምፕተን በኩል እየተመለከተ ነው የምንገኘው። ቡድኑ ለፕሪሚየር ሊጉ ያናል ራሱን አዘጋጅቶ መጥቷል ብዬ አላስብም። ያ ነው እንግዲህ ነው ቡድን ክፍተት ፈጥሮበታል ብዬ የማስበው። እነዛ ጨዋታዎች ላይ በተለይም እያንዳንዶቹ ጨዋታዎች ላይ አንዳንዶቹ ጨዋታዎች ማሸነፍ የሚችላቸው ቢያንስ ነጥብ ተጋርቶ እንኳን መውጣት የሚችልበትን እድል በትክክሉ ሲጠቀም አልነበረም። በርከት ያሉ ግቦች እየተቆጠሩበት ነው። በሊጉ ያው ደካማው የተከላካይ ክፍል የሳውዛምፕተን ነው። ምንም ተጠቂ ጉዳይ አይደለም። አሁን 46 ጎል ዳን ያለበት በርከት ያሉ ግቦች ናቸው። ወደ 65 የሚጠጉ ግቦች ተቆጥረውበታል። በአንጻሩ ያው ጠንካራው አጥቂ መስመር ነው ፊት ለፊት የሚጋፈጠው። ምናልባት በቅርብ ሳምንታት ላይ ምንመለከተው አንድ በተለይ አክቦ መጎዳቱን ተከትሎ ክፍተቶች አሉ በሊቨርፑል በኩል። ጆታ የቀድሞ ብቃቱ ላይ አልተመለሰም ከጉዳት ከመጣ በኋላ። ከዛ ውጭ ደግሞ ዳሪ ኑኔዝም ቢሆን ያው አንዳንድ ጨዋታዎች ላይ ተጽዕኖ ያው የፓሪስ ጀርመን ጨዋታ ላይ ያለዛሽ ግን መገኘት ምክንያት ቢሆንም ቡድኑን ዋጋ የሚያስከፍሉ ውሳኔዎችን ከዛ ውጭ ደግሞ በራስ መተማመኑ ሊቨርፑልን ከተቀላቀለበት ጊዜ ጀምሮ ወጡን እየዘለቀ አይደለም። ዩራጋይ ቤሪ ቡድን ላይ ሲል በተለይ ቤልሳ በነበሩባቸው ጊዜያት ላይ ጥሩ ነው፣ ትክክለኛ 9 ቁጥር መሆኑን ሲያሳየን ነበር። ልክ ሊቨርፑል ላይ ሲመጣ ግን ያንን በቤኔፊካ ምናቀውን ዳርዊን ኑኔዝን የታዘበን አይደለምና የኮሙኒኬሽን ክፍተት ይመስለኛል። እና ደግሞ ልክ እንደመጣ በመጀመሪያዎቹ ጨዋታዎች ላይ ቀይ ካርዶች ተመለከተ፣ ብዙ ዝግቦች ውስጥ ገባ፣ ብዙ ትችቶች ደረሱበት እና ያው እነዛ ሁሉ ነገሮች ከዛ ባሻገር ደግሞ ቡድኑ እሱ ዙሪያ የተገነባ ሳይሆን በወቅቱ የነበሩት እንደነ መሐመድ ሳላህ ያሉ ተጫዋቾች ላይ የተገነባ ነው እና በዋነኝነት መሐመድ ሳላህ ላይ የተገነባ አይነት ቡድን ነውና እሱ ዳርዊን ኑኔዝ ለመሐመድ ሳላህ እንደ ሰፖርቲንግ ካስት ወይም ደግሞ እንደ ድጋፍ ሰጪ እንጂ እንደ ዋናው የቡድን ተጫዋች አይደለም የሚታሰበው። ቢያንስ መሐመድ ሳላህ እዛ ክለብ ውስጥ እስካለ ድረስ ያ ጉዳይ በቤንፊካ የተመለከትነውን ጠንካራውን ዳርዊን ኑኔዝን በሊቨርፑል እንዳንመለከተው ያገደን ይመስለኛል። ግን ደግሞ በታታሪነት የሚታማ አይነት ተጫዋች አይደለም። ብዙ ይሮጣል፣ ብዙ ያካልላል፣ ፕሬስ ለማድረግ ይሞክራል። ከዛ ባሻገር ቡድኖች ከኋላ መስረተው ኳስ ለመውጣት እንዳይሞክሩ ያደርጋል። ቡድኑ ኳስ ይዞ ወደ ማጥቂያው ዞን በሚገባበት ጊዜም የተጋጣሚ ቡድን ተከላካዮችን መረበሽና ደግሞ ቦታቸውን ማሳትም የሚችል አይነት ታታሪ ተጫዋች ነውና በዚህ በኩል ያ በጎል ማስቆጠሩ ረገድ ያለውን ክፍተቱን የሚሸፍን ይመስላል። ግን አሰልጣኝ አርነ ስሎት በተለይ ከዚህ ከፓሪስ ሰን ጀርመን ጨዋታ ጋር በተያያዘ ጥያቄዎች ተነስተውላቸው ነበር። በዛ ጨዋታ እድለኞች ነን ብለው ያስባሉ የሚል ጥያቄ ቀርቦላቸው ነበር።
ማይክል ጆርዳን አንድ የሚለው አባባል አለ ይበልጥ ጠንከረ በሰራህ ቁጥር እድልም ወደ አንተ ትመጣለች የሚል እንደው በግርድፉ ሲተረጎም እንደዛ ነው the more you work hard the luckier you will be የሚል ሐሳብን ያነሳልና አሰልጣኝ ረሽሎትም ያንን ነገር ደግመውታል ያው ጠንክረን በመስራታችን ነው በተደጋጋሚ ውጤታማ በመሆናችን ጭምር ነው ያንን ነገር ያየን የምንገኘው ወይም ደግሞ ያንን ጨዋታ ብቻ ሳይሆን ለምሳሌ ከፉላም ጋር በተደረገው ጨዋታ ላይ አንዲ ሮበርትሰን በቀይ ወጣባቸው ጨዋታው ማኔጅ አድርገው ለመውጣት የሞከሩበት መንገድ እንደዚሁም ሌሎችን በርካታ ጨዋታዎችም ማንሳት የሚቻል ይመስለኛልና ያንን ነገር አንስተዋል ቡድን እድለኛ ሆነው እድል ወደኛ ይዞረቸው ጠንክረን በመስራታችንና አስቀድመን በአጠራቀምነው የውጤት ስንቅ ነው የሚል ነገር አንስተዋል አንዴ እሱ ብቻ ይወስናል ብዬ አላስብም ያው ጠንክረን ሊሰራ ይችላል ጠንክሮ መስራት ብቻውን ግን ምን ያህል ውጤታማ ያደርጋል አንዳንዴ እድል ሊታገልበት ይገባል ወሳኞቹ ተጫዋቾች በሊቨርፑል በኩል ልክ አሁን አርሰናል ላይ እንደምናነሳው ቡካዮ ሳካ እንደዚሁም ኦዲጋርድ መጀመሪያዎቹ ጊዜያት ላይ ተጎርቶ እንደነበረው አሁን ደግሞ ካያቫስ ተጎርቶ ቡድኑን እየተቸገረ እንደሚገኘው ሊቨርፑል ወሳኝ የሚባሉ የግብ ምንጮች ሆኑ ታላበለዛም በመከላከል ላይ የቡድኑን እየመሩ የሚገኙ ተጫዋቾች ምን ያህል ተጎርተውበታል ዘንድሮ አልተጎዱም አብዛኛውም ጊዜ ሻምፒዮን የሚሆኑ ውጤታማ የሚሆኑ ቡድኖች ስንመለከት እድለኞች ናቸው በጉዳት በኩል አይቸገሩም ይሄንን ከ2016 ሌስተር ማየት እንችላለን ቋሚ 11 ይታወቃል የሚጫወትበት መንገድ በዛው መልኩ ግልጽ ነው ሆኖም ግን የሚጎዳ ተጫዋች አታይም ከሳምንት ተመሳሳይ ተጫዋቾችን ታያለ ዋንጫ ደግሞ ማንሳት የሚገባቸው ጥራት የነበራቸው ቡድኖች በአመቱ መጀመሪያ ላይ ሲገመቱ የነበሩ ቡድኖች ደግሞ በተመሳሳይ መልኩ በጉዳት ምክንያት ከነበሩበት ሲንሸራተቱ ፎርማቸውንም ሲያጡ ተመልክተናልና በዚህ መልኩ ነው ሊቨርፑልን መመለከተው ቡድኑ ወሳኞቹን ተጫዋቾች ይያጣ አይደለም አንድ ተጫዋች ከቡድኑ ሲወጣውን አክፎ ከወጣ በኋላ በግብ ዕድል በኩል መንፈጠሩ ረገድ እንደዚሁም እሱ በሚጫወትበት ቦታ ላይ የነበረውን ድክመት እየተመለከተን የምንገኘው በተመሳሳይ መልኩ ምናልባት የቡድኑን አብዛኛውንም የግብ ምንጭ ሆነው መሐመድ ሳላ ቢጎዳ በዛ መልኩ ሲቀጥላሉ ሊቨርፑል አንዳንዴ ልክ ስትናገር ንግግሮችን በመተናገርበት ሳለ ቡድኑ በዛ መልኩ ነው ይሄደ ያለው እድሎችስ አልነበሩም የነበሩ አሁን ሊቨርፑል ሰርቷል ቡድን ጠንካራ ነው በቡድን ውስጥ ስንመለከት አጠቃላይ ቡድን ጥራቱ ከፍ ያለ ነው ወጡ ነው እየዘለቀ ይገኛል በፕሪሚየር ሊጉም ሆነ በአውሮፓ የሊቨርፑልን ያህል ወጡን ይዘለቀ ቡድን የለም በውጤትም አሁን በሚጫወትበት መንገድ በርግጥ ከዚህ ጋር ደግሞ ስናነሳው ነበር እዚሁ የቅዳሜ ስፖርት መረጃ ሰዓታችን ላይ አሰልጣኝ አርነ ስሎት በትልቁ ከሚደነቁባቸው እሳቸው ብቻ ሳይሆን ኮቺንግ ስታፋቸው በትልቁ ከሚደነቅበት ጉዳይ መካከል የተጫዋቾቻቸውን ፊትነስ መጠበቅ መቻላቸው ነው የፊትነስ ቲማቸው በጣም ጥሩ ሊባል ቢችል ነው እንግዲህ ከዚህ ቀደም በሰሩበት ክለብ የተጫዋቾቻቸው የውድድር ዘመኑን ጨዋታው ይሄ ለውድድር ዘመን ጨዋታዎች ዝግጁ መሆናቸው ወይ ደግሞ የመገኘታቸው ደረጃ በመቶኛ ሲሰላ ወደ 92 በመቶ አካባቢ ነበርና ይሄ በዚህ በዘመናዊ እግር ኳስ በጣም ኮንጀስትድ በሆነ ብዙ የጨዋታ መራግብር በሚደራረብበት የውድድር ዘመን ትልልቆቹን አሰልጣኞች ባማረራቸው ጊዜ እንደዚህ አይነት የበዛ የተጫዋቾች አማራጭን ማዘጋጀትና ደግሞ ወሳኝ ተጫዋቾች የውድድር ዘመኑን በብቃት እንዲወጡት የማድረጋቸውም ደግሞ ሚስተር የኮቺንግ ስታፋቸው ውስጥ ያለው የፊትነስ ቲማቸው እንደሆነ በተደጋጋሚ ያው ራሳቸው ይናገራሉ እንደገና የምንመለከተው ነገር ነው መሐመድ ሳላህ እንግዲህ አሁን ስንተኛ አመቱ ነው 33 34 አመት ይሆናል ግን ደግሞ የህይወት ዘመኑ ምርጡ የሚባለውን ፎርም ነው ያሳየ የሚገኘው ተጫዋቹ በተፈጥሮ ጠንካራ እንደሆነ ይታወቃል ግን ደግሞ ያንን ጥንካሬውን እንዲያስጠብቅ ይሄ እድሜ የሚባለው ነገር እንዳይጎተትበት ለማድረግ የነዚህ ባለሙያዎች እገዛ ያስፈልጋልና በዛ ምክንያት ይመስለኛል እስካሁንም ድረስ አርነ ስሎት እንግዲህ ባሰቡት ልክ እንደው ሙሉ በሙሉ እንደው ባሰቡት ልክ እንኳን ማለት ባይቻል ቢያንስ 80-90% ባሰቡት ልክ የተጫዋቾች ምርጫቸው የተቃና ሊሆንላቸው የቻለው ያው ከዚህ ጨዋታ እንደወጣነበልና ነገ የሚደረጉትን ጨዋታዎች ደግሞ እንመልከት በተለይ ነገ 11 ሰዓት ላይ ቼልሲ ከሌስተር ሲቲ ጋር የሚያደርጉት ጨዋታ ይኖራል ቼልሲ የሆነኛው የውድድር ዘመን ክፍል ላይ ለዋንጫ ተፎካካሪ መስሎን ነበር ከዛ በኋላ ተዳከመና በቀጣይ በአውሮፓ ቻምፒየንስ ሊግ ለመሳተፍ በሚደረገው ፉክክር ውስጥ ጭራሽ የሌለ መስሎ ነበር አሁን ደግሞ መልሶ ያንሰራራ የመጣ ቡድን መስሏልና ማትገምተው አይነት ቡድን ነው ኤንዞ ማሬስካ ያስመለከተን የምንገኘው ማሬስካ የቼልሲ ስራ ያስገኘለት የቀድሞ ክለቡን ከመግጠሙ በፊት ያው ከዚህ ከቻምፒየንስ ሊግ ጋር በተያያዘ ተጠይቆ ነበር ቡድነ በቻምፒየንስ ሊግ መሳተፍ እድል አለው ወይ የሚል ጥያቄ ቀርቦለት
ቻምፒየንስ ሊግ ይሸተኛል ወይም ደግሞ የቻምፒየንስ ሊግ ተሳትፎ እድላችን ሰፊ መሆኑን እንደው እንደዛ አይነት ስሜት ይሰማኛል የሚል ሐሳቡን ሰጥቷል። በዛ ላይ አሁን ነገሮች በቼልሲ ቤት ጥሩ የሆኑ እየተስተካከሉ የመጡ ይመስላሉ። ምክንያቱም በጉዳት ምክንያት ለረጅም ጊዜያት ከቡድኑ ውጭ የነበሩ የቡድኑ ጀማሪ ተመራጭ ተጫዋቾችም ከዛ ባሻገር ደግሞ ተዛዋቂ ወንበር ላይ ቢቀመጡም የቡድኑ ውጤት ላይ ተጽዕኖ ማሳረፍ የሚችሉ አይነት ተጫዋቾችም እየተመለሱለት ነው የሚገኙት። ለምሳሌ ሪስ ጄምስ የቡድኑ ዋነኛ አንበልና ከጉዳት ነፃ በሆነ ጊዜ እንደኔ አባባል የዓለማችን ምርጡ የቀይ መስመር ተከላካይ ያው ትሬንት አሌክሳንደር-አርኖልድ የሚነሳ ይችላል። ደግሞ በዚህ ፕሮፐር ወይ ደግሞ ትክክለኛ የመስመር ተከላካይን ደግሞ የምንመለከት ከሆነ የዚህ ተጫዋች ኳሊቲዎች ይበልጥ ገዘፍ ብሎ የሚታዩ ይመስለኛል። ከዛ ውጭ ቬስሊ ፎፋና፣ ቤኖዋ ባዲያሽለ እንደዚሁም ደግሞ አለው ጉሽቶ ከነበረባቸው ጉዳቶች ያገገመው ከቡድኑ ጋር ልምምድ ስለመስራታቸው እንደዚሁ ተሰምቷል። ሌስተር ሲቲ ያው በሩድ ቫኒስትሮይ አልሆነለት ነው የተሳካ አይመስልም። ያው ምናልባት ክረምት ላይ ቡድኑ ማጠናከር ይገባቸው ነበር። በዛ ልክ ሰርተዋል ብዬ አላስብም። በርከት ያሉ ተጫዋቾች ሻምፒዮንሺፕ ላይ ነበሩ ናቸው። ከዛ ውጭ ቡድኑንም በክረምት የተቀላቀሉ ተጫዋቾች ያን ጥራት አላቸው ብዬ አላስብም። አሁን ባለው ሁኔታ ቼልሲ ላይ ጠንከር ያለ ፉክክር ያደርጋሉ። ከቼልሲ ጋር በሚያደርጉት ጨዋታ ፉክክር ይኖረዋል ብዬ አላስብም። ምናልባት ዋን ዌይ ትራፊኪንግ መኖደድ ሰፊ ይመስላል። አሁን ባለው ሁኔታ በጨዋታው በዛ መልኩ የሚጠናቀቅ ነው የሚሆነው። ሌስተር ሲቲ እጅጉን ደካማ ነው። እያንዳንዱ ጨዋታ ላይ ያለው አጠቃላይ የቡድን ቅርጽም ትክክል ነው ብዬ አላስብም። አንዳንድ ጨዋታዎች ላይ ጥሩ ተከላክሎ ብሎክ ለመጫወት ጥረት ያደርጋል። ያ ግን ያው አንዳንድ የስነልቦናም ጉዳይ አለ አይደል? በተደጋጋሚ ሽንፈቶች የሚያሳድሩት ተጽዕኖ አለ። በዛ ምክንያት ወዶ ነው መዝለቅ እየተቸገረ ይገኛል። ጥሩ እየተከላከለ የሆነ ሰዓት ላይ ተጫዋቾቹ ሙሉ ለሙሉ ከአጠቃላይ ካሉበት ከሙድ ይወጣሉና ባለፉት ጨዋታዎች ላይ ይሄንን እየተመለከተ ነው የምንገኘው። ተከታታይ እንግዲህ 5 ጨዋታዎችን ተሸንፈዋል በሊጉ ለመጨረሻ ጊዜ እንግዲህ ያሸነፈው ቶተንሃም ሆትስፐርን 2-1 ያኔም አልተጠበቀም። ቶተንሃም ደግሞ የነበረበት አጠቃላይ የጉዳት ሂደት ቡድኑ ቢሸነፍ ብዙም አያስገርምም ነበርና ሌስተር ሲቲ አሁን ያለበት ደረጃ ያው ከመውረድ የሚቀር አይመስልም። ሩድ ቫኒስትሮይም ሲቪውን ያበላሸ ይመስለኛል። ያው ሁሉም ባይዘው ይሻላል አሁን ባለው ሁኔታ በትክክል ነው። ጥያቄዎች ነበሩ እሱ ወደዛ ባመራበት ጊዜ በትክክል ሩድ ቫኒስትሮይ ስራጥቼ ከመቀመጥ ብሎ እና ደግሞ ሪስክ ወስዶ ይህንን ቡድን ቢያንስ በሊጉ ማትረፍ ራሱን የቻለ ትልቅ ፈተና ነውና ያንን ፈተና በአግባቡ መወጣው ከሆነ ቀጣዩ ፕሮጀክት ትልቅ ይሆናል ከሚል ስሌት ጋር ነው ወደዛ ያመራው። ግን ደግሞ ያን ነገር ለማድረግ ይቸገራል የሚል ሐሳብ ነበር የነበረው። ማንቸስተር ዩናይትድ ከአርሰናል ጋር ምሽት 1:30 ነገ ምሽት የሚያደርጉት ጨዋታ ትልቁ እንደው ትኩረት የሚያገኝ አይነት ጨዋታ ነው። ጨዋታው ለአርሰናል ይበልጥ ትርጉም ያለው ይመስላል ሜዳ ላይ የሚመዘገበው ውጤት ብቻ የምንመለከት ከሆነ። ግን ደግሞ ለማንቸስተር ዩናይትድ ከሜዳ ውጭ ያለው ጉዳይ ነው ያው የነገውን ጨዋታ እንዲጠብቁት እያደረገ የሚገኝ በተለይ ደግሞ እዛ የሚገኙ ደጋፊዎች ዩናይትድ ከዚህ ጨዋታ አስቀድሞ 33 ነጥቦችና 6 የጎል ዕዳ ኖሮበት 14ኛ ደረጃ ላይ ተቀምጧል። ካለፉት 5 ጨዋታዎች 2ቱን አሸንፈዋል። አንድ አቻ ሲወጣ በሁለቱ ሽንፈት ገጥሞታል። የሆነ የኢትዮጵያ ፕሪሚየር ሊግ ቡድኖች ያለፉትን 5 ጨዋታዎች ውጤት የሚገለጽ ነው የሚመስለው። የነ ጨዋታ የሚያሸንፍ ከሆነ ዩናይትድ እንደ ቶተናም ውጤት አስቀድሞ ቶተናም ከቦርንመዝ ጋር በጣም ቆንጆ ጨዋታ የሚሆን ይመስለኛል። የጨዋታ ሌላ 11 ሰዓት የሚደረግ ጨዋታ ነው ነገ። ከዚህ ጨዋታ እንደሚመዘገበው ውጤት ዩናይትድ ደረጃውን ወደ 13ኛ ከፍ ሊያደርግ ይችላል። አርሰናል አንድ ተስተካካይ ወይም ደግሞ አንድ ቀሪ ጨዋታ ያለው 54 ነጥቦችና 28 ጎል ይዞ ሁለተኛ ነው። ያው ካለፉት 5 ጨዋታዎች 3ቱን አሸንፎ ቀሪዎቹን ደግሞ ሽንፈትና አቻ ያስመዘገበባቸው ናቸው። እንደ ሊቨርፑል ውጤት የኔ ጨዋታ የሚያሸንፍ ከሆነና ያው አንድ ቀሪ ጨዋታ ያለው በመካከላቸው ያለው የነጥብ ልዩነት ወደ 10 ሊያደርገው ወይም ደግሞ ቢያንስ ባለበት ልዩነቱን ሊያስጠብቅ ይችላል ሊቨርፑል የሚያሸንፍ ከሆነ። ግን ደግሞ በማንቸስተር ዩናይትድ በኩል ያው ስናነሳ እንደነበረው የዚህ የአውሮፓ ቻምፒየንስ ሊግ ብቻ ሳይሆን የአውሮፓ ሊግም የኮንፈረንስ ሊግ ተሳታፊነት እድሉም ኦልሞስት ያከተመ ይመስላል እና ይህንን ተከትሎ ደጋፊዎች የክለቡ ደጋፊዎች በተለይ ደግሞ አንድ 1958 የተባለ የደጋፊዎች ማህበር ወደ ኦልትራፎርድ የሚመጡ የክለቡን ደጋፊዎች ጥቁር ልበሱ ክለቡ እንዴት ቀስ እያለ እንደሞተ እናሳይ የሚል መልእክትን ለደጋፊዎች ልኳልና ደግሞ ብዙ ደጋፊዎች ይህንን ሐሳቡን እየተቀበሉት እንደሆነም አስቀድሞ እየተነገረ ነው የሚገኘው። ከፉላም ደጋፊዎች ጋር በመተባበር የትኬት ዋጋ ጭማሪን ተቃውመዋል።
ከዛ ባሻገር እሁድ የግሌዘር ቤተሰቦችም ሙሉ በሙሉ ውጡልን የማለት ዘመቻም በኦልድ ትራፎርድ ልንመለከት እንችላለን የተለያዩ ጽሁፎችን ሩበን አሞሪም ግን ያው ከዚህ ከደጋፊዎች መቃወም ጋር ተያይዞ ተጠይቆ ነበርና መቃወም መብታቸው ነው እንደዚህ አይነት ትልቅ ተቋም ውስጥ ሐሳብን ማፈን ሐሳብን ይሄ ለመጨፍለቅ መሞከር ትክክል አይደለም የሚል አስተያየቱን እንደዚሁ ሰጥቷልና ነገ ምሽት 1:30 ላይ ጨዋታው ከመደረጉ አስቀድሞ በሩበን አሞሪም በኩል እነዚህ ጉዳዮች ተነስተዋል ግን ያነሳ ነው ይሄ ሚኬል አርቴታ ጊዜ ተሰጥቶታል እኔ ያን ያክል ጊዜ ማገኝም አይመስልኝም የሚል አስተያየቱ ብዙዎችን ያነጋገረ ነው የሚገኘው ያው ምናልባት በተለይ ሚኬል አርቴታ ቡድኑን ለመገንባት ረጅም ጊዜ ወስዶበታል ኦልሞስት ወደ 6 ዓመት እየተጠጋና አይደለ በዚህ 6 ዓመቶች የመጀመሪያዎቹ ጊዜያት ላይ ነበሩ አጠቃላይ የቡድን ግንባታዎች ማስወጣት የሚገባቸው ተጫዋቾች ነበሩ የነዛን ሲያስወጣ ነበር በዛው ልክ ደግሞ ተጫዋቾችም እያስገባ ነበር አሁን ነው እንግዲህ ሙሉ ለሙሉ የራሱን ቡድን ያገኘው ሚኬል አርቴታ በእነዚህ ዓመታት ባለፉት 2 ዓመታት በዋንጫ ፉክክር ውስጥ ቆይቷል ያው ዘንድሮ ከጉዳት ጋር በተያያዘ አንዳንድ ወጥነት ችግሮች ቢነሱበትም ቡድኑ የተሻሻለ መጥቶ ከአውሮፓ ኤሊት ክለቦች መካከል አንደኛው መሆኑን እየተመለከተ ነው የምንገኘው አርሰናል ይሄንን መነሻ ያደረገ ይመስለኛል አሰልጣኝ ሩበን አሞሪም አስተያየት የሰጠው ቡድኑ ያው በርከት ያሉ መሻሻሎች ይጠበቁበታል ባለፉት በተለይ ፈርጉሰን ከወጡ በኋላ በነበሩት ዓመታት የምልመላ ሂደቱ እንደዚሁ መዋቅሩ ላይ በርከት ያሉ ችግሮች ነበሩ ይሄንን ለማስተካከል ደግሞ ያለፈው ክረምት ላይ ነው የተጀመረው ያላለቁ ስራዎች አሉ አሁን የምንመለከታቸው አሽወርዝ ወጥቷል ተመልሶ ወደ ቀድሞ ስትራክቸሩ የገባ ነው የሚመስለው ዩናይትድ አሽወርዝ በነበረበት ሳለ ቢያንስ በተጫዋቾች ምልመላ እንደዚሁም ተጫዋቾች ከቡድኑ በሚወጡበት መንገድ ላይ ዲፕሎማቲያዊ በሆነ መልኩ በተረጋጋ መልኩ ነበር ተጫዋቾች ሲወጡ የነበረው አሁን በዛ መልኩ ሲቀጥላሉ የቡድን ግንባታ ለአሰልጣኝ አጠቃላይ ሂደት ቡድን ግንባታ ላይ ኢዱ ጋስፐር ልክ ለሚኬል አርቴታ መደላድሉ እንደፈጠረው ዩናይትድ ቤት ውስጥ በዛ መልኩ ነው የሚሄደው የሆነ መሀል ላይ ያለ አንድ ድልድይ እየተሰበረ ያለ ይመስለኛል በዛ ምክንያት ይታገሱታል ቀጥተኛ የሆኑ ግንኙነቶች ላይኖሩ ይችላሉ ከዚህ ቀደም እግር ኳስን በተመለከተ እግር ኳስን ከሚመለከታቸው ግለሰቦች ጋር የማውራትና ቀጥታዬ ደግሞ የቢዝነስ ዲል ሲሆን የተለያየ ልዩነት አለው ዩናይትድ ቤት አሁንም ቢሆን ያልተፈቱ ችግሮች አሉ ከዚህ አንጻር ነው በያስባለሁ አንዳንድ ተጫዋቾች ደግሞ ወፈር ያለ ደሞዛቸውን ክለቡን ለቀው ያወጡ ማን ካሲሚሮ አንደኛው ማሳያ ነው በያስባለሁ ከዩናይትድ እኩል ደሞዝ የማይከፈለው ከሆነ ሌላ ክለብ አይሄድም አሰልጣኙ በሚፈልገው መልኩ ቡድን ላይ ገነባ ይችላል ማለት ነው ብዙ ተጫዋቾች ከማንቸስተር ዩናይትድ በቋሚ ዝውውር ማይለቁበት ትልቁ ምክንያት የብቃታቸው መውረድ ምናምን ብቻ ሳይሆን የፋይናንሻል ጉዳይም ጭምር ነው ለትልቅ ለሚባሉ ተጫዋቾች የሚከፍለው ደሞዝ የሚጠበቅም ነው እንደገና ደግሞ ከሚሰጡት አገልግሎት አንፃር ገና ወጣት ለሆነ ከዛ ባሻገር በዚህ በዋናው ቡድን ደረጃ በዛም የመጫወት ታሪኩ ያን ያክል ያለውን ተጫዋች እንደ ኮቢ ሜኖ አይነት ተጫዋች በሳምንት እስከ 200,000 ፓውንድ ድረስ ይጠይቃልና ይሄ ነገር ብዙ የክለቡን ደጋፊዎች እንደዚሁ አላስደሰተም ከዛ ባሻገር ያው ሌሎችም በርካታ ችግሮች ሊነሱ ይችላሉ ግን ደግሞ አንዳንድ ጊዜ እንዲሰጠ ያው ካንተ በፊት የነበረው ችግር እጅግ በጣም ሰፊ ነው ውስብስብ ቢሆን ያንን ችግር ተጋፍጬ አጽድቼ ይሄ የጠራ አካባቢ ይፈጠራሉ የሚል እምነት ላለው ሰው እንደዚህ አይነት አጋጣሚዎችን ደግሞ መጠቀም ይችላል በተለይ ደግሞ እንደ ቡድን ያለውን ደግሞ ቡድን እንደ አቅም ደግሞ ያለውን አቅም እንደ ሐሳብ ያለውን ሐሳብ በተጫዋቾቹ ዘንድ በፍጥነት በማስረስ ቢያንስ ወሳኝ በሚባሉ ጨዋታዎች ላይ ያው ይበልጥ ራስ ማስመስከር አለበት ይመስለኛል እሱም ማሻሻል ሊጠበቅ ግዴታ ነው ምክንያቱም ራስን ፕሩቭ ማድረግ አለበት የትኛውም ጊዜ ዘመናዊ እግር ኳስ ልክ ሰር አሌክስ ፈርጉሰን ወደ ዩናይትድ በመጡበት ጊዜ የነበረውን አይነት ቡድኖች የመታገስ ሁኔታ ሊኖር አይችልም እግር ኳስ ቢዝነስ ነው ብዙ ነገሮች የጨዋታ መንገዶችን ሲቀየሩ አንደኛው ምክንያት ትርፍ ያስፈልጋል ዩናይትድ ደግሞ አሁን ያለበት የፋይናንስ መስቀልቅል ሳፈልግም ቢሆን በቡድን ግንባታ ላይ ተጽዕኖ አለው ብዬ አስባለሁ የሆነ ተጫዋች ለማስፈረም ተጫዋች መውጣት አለበት ይሄም የሚሆን ከሆነ ደግሞ አሰልጣኙ በሚፈልገው ልክ ማጥራቱንም ሆነ ከዛ ውጭ ደግሞ አዳዲስ ተጫዋቾችን በሱ ያጫወ ዘይቤ የሚፈልጋቸው ተጫዋቾች አምቶ አዲስ የቡድን ግንባታ የሚሄዱ ጉዳይ ላይ ችግሮች ሊገጥሙት የሚችሉበት እድል አለ ከዛ ውጭ ያው በነጋውም ጨዋታ ላይ የሚኖረውን ራሱ ላይ ያለውን ፕሬሸር ገለል ለማድረግ የሚያስበው ይመስለኛል ፕሬሸሮች ሁሉ ለሚኬል አርቴታ እንዲያጋድሉ ከማድረግ አንፃር የራሱ አስተዋጽኦ ይኖራል ለተጫዋቾች በተለይም ትላንትና ጋዜጣዊ መግለጫ ላይ አንደኛው የተነሳው ነገር ሮቴሽንን በተመለከተ የበርካቶቻችንም ጥያቄ ነው ቡድኑ የተረጋጋ አይደለም ተጫዋቾች
በተደጋጋሚ የተለያዩ ተጫዋቾች ቡድን ውስጥ ይገባሉ ለምን እንደማረግ የገባች ይመስለኛል ብሏል ያው ከጉዳት ጋር በተያያዘ ነው ሲተናገር ያው በርከት ያሉ ተጫዋቾች ተጎድተዋል እሱ ሳይመጣም በፊት የነበረ የጉዳት ታሪክ ምናልባት ያለፉት 3 የውድድር ዘመናት በተደጋጋሚ መገለጫ እስኪመስል ድረስ የቡድኑ አንደኛው ልክ ዩናይትድን ስታነሳ ጉዳቶችን ታነሳለና ባክ ሩም ስታፉን አካል ብቃት አሰልጣኞች ስታፍ የራሱን ስታፍ አመጥቷል ከዛ ውጭ ደግሞ ህክምና ክፍሉም ጥያቄዎች እየተነሱበት የሚገኙት ያው እነዛን ለመቀየር ሞክሯል ሰዎች መጥተዋል ያው አንዳንዶቹ ወዲያውኑ አይቀየሩም ምክንያቱም በተለያዩ አሰልጣኞች ስር ፕሪሲዝን ሲሰራ የነበረ ቡድን ነው በዛ መልኩ የተቃኘ አይደለም ለሱ ያጮ ዘይቤ የተቃኘ ቡድን ስላልነበር በአንድ ላይ ሊፈታ አይችልም በቀጣይ አመት በምን መልኩ አሁንም በጉዳት ሂደቶች እየታመሰ ነው የሚቀጥለው ወይንስ ራሱ በሚፈልገው መልክ ስፖርቲንግ ሊዝበን ላይ በነበረው የቡድን ቅርጽ አስተካክሎስ ይቀጥላሉ ያው ጊዜ እንዳለው ጊዜ ዩናይትድ ያው ቢያንስ ያው ክረምት ላይ ያባረዋል ተብሎ አይጠበቅም ያው ከሌሎች ጊዜያት ያስፈልጉታል በቀጣይ ጊዜያት ደግሞ አሰልጣኙ ባለው ልክ ጊዜ ተሰጥቶስ ቡድን ይገነባል የሚለው ቀጣይ እንመለከታለን አሁን ግን ቡድን ተስፋ የሚሰጠው አይደለም ጊዜ ብቻ ሳይሆን ትክክለኛው አይነት ከባቢም ደግሞ የሚያስፈልገው ይመስለኛል እንደሱ አይነት የሲስተም አሰልጣኝ ደግሞ ሲሆን ማለት ነውና በትክክል ያው የሚሰጠው ጊዜ ምን ያክል ነው የሚለው ነገር ያው ራሱ ጊዜ የሚያሳየን አይነት ቢሆንም ማለት ነው በአርሰናል ጉዳይ እንመልከት አርሰናል አሁንም በትልቁ የተነሳበት የሚገኘው ችግር ከዚህኛው ጨዋታ አስቀድሞ የማጥቃት ክፍሉ መሳሳት ነው በርግጥ ተከታታይ ጨዋታዎችን ያሸንፍ የሚገኘው እንደዚህ የማጥቃት ክፍሉ በሳሳበትና በተቸገረበት ጊዜ ግን ደግሞ ያሸነፈ የሚገኘው በነ ኤታን ዋርኔሪና በነ ማይልስ ሉዊስ ስኬሊ የነዚህ ተጫዋቾች ጥገኛ መሆን በተለይ ደግሞ እንደ አርሰናል ባለ ደረጃ ላይ ለሚቀመጥ ቡድን ማግኒቲዩድ የሚጠበቅ አይነትም አይደለም ግን ያው እየተመለከተን የምንገኘው ነገር ያ ነው አሰልጣኝ ሚኬል አርቴታ ባለፈው እንግዲህ ቡድኑ በሰፊ ጎል ልዩነት ካሸነፈ በኋላ እንደው ተጠብቀው ነበር ወይ ተብሎ ተጠይቆ ነበር እና በትክክልም እንደዛ እንደሚሆን ይጠብቃሉ የሚል አስተያየቱን ሰጥቷል ግን ከነገው ጨዋታ አስቀድሞ ነባር ጉዳት ያለባቸው ተጫዋቾች እንደነ ጆሹዋ ዝርክዚ እንደነ ማርቲን እንደነ ሃቫርትስ አይነት ተጫዋቾች ከውድድር ዘመኑ ውጭ ሆኑበት አጋጣሚ በርግጥ ሃቫርትስ ከውድድር ዘመኑ ውጭ መሆኑ ተነግሯል ግን ሌሎቹ ተጫዋቾች ወደ ሜዳ የሚመለሱበት ጊዜ አለመረጋጋቱን ጭምር ሌላ ፈተና እየሆነ የመጣበት ይመስላል አሰልጣኙና የማጥቃት ክፍሉን አሳስቶ ነው ወደ ኦልድ ትራፎርድ የሚጓዘው የማጥቃት ክፍሉ ጠንካራ በነበረበት ጊዜ እንኳን ኤምሬትስ ላይ 2-0 ሲያሸንፍ ሁለት ከቆሙ ኳሶች የተገኙ ጎሎች ናቸው አርሰናልን አሸናፊ ያደረጉት እንጂ በትክክል ይሄ ጥርት ያሉ ጎልድሮችን በመፍጠሩ በኩል የተሳካሚ ባሉትን አርሰናል በዛ ጨዋታ ላይ አሰልፏል ብሎ መናገር የሚቸግር ይመስለኛል ሌላው ምናልባት ከዚህ ለሚኬል አርቴታም ትልቅ ትርጉም ያለው ጨዋታ ነው በርግጥ ልክ ነው ኖቲንጋም ፎረስት ቢያሸንፍ እንኳን እና ደግሞ አርሰናል ይህንን ጨዋታ ተሸንፎ እንኳን ቢያጠናቅቅ በመካከላቸው ያለው ልዩነት ወደ 3 ዝቅል ይችላል ግን ደግሞ ሌሎችንም ደግሞ የመጋበዝ በአማራጭ ይኖራልና አርሰናል በጣም ነው ጠባብ ቢሆንም በቻምፒየንስ ሊግ ተሳትፎ ደረጃንም ይዞ ለማጠናቀቅ በሚደረገው ፉክክር ውስጥ ራሱን ይሄ ከዚህ ከተፎካካሪዎቹ መካከልና ፈተናው ከሚገኙ ቡድኖች መካከል አንዱ ሆኖ እንዳያገኘው ከወዲሁ ነጥቦች መሰብሰብ ያለበት ይመስላል ሚኬል አርቴታ ከጨዋታው አስቀድሞ ስለ ቺሎቢ ማርቲን አስተያየቱን ሰጥቶ ነበር እኛም በሱም እድለኞች አልነበርንም በዚህ መቆየት ባለመቻሉ የሚል አስተያየትን ነው የሰጠው የተጫዋች በዩናይትድ እንደው ከነራስ ሙሶል እንዴት ይቻላል የሚባል ደረጃ እኮ ሊያገኝ የሚገባ አይነት ተጫዋች ነው ወይም እነራስ ሙሶሉን ከተሰጣቸው እድል አንፃርና ይሄን ነገር እንዴት ባለ መልኩ ኮምፕሮማይዝ ያደርጉታል የሚለው አስቸጋሪ ነው ምናልባት ያው በቅርብ አመታት ዩናይትድ ቤት ወጣቶች እየመጡ ነው የሚገኙትና ልክ ይመጣሉ አንድ አመት ጥሩ ይንቀሳቀሳሉ ከዛ በኋላ ይወርዳሉ ያንን አሰልጣኙ የታዘበ ይመስለኛል ወዲያውኑ ፕሬዠር ውስጥ አስገብቶ የዋናው ቡድን ዋናው አካል እንዲሆኑ ፍላጎት ያለው አይመስልም ቀስ ያደረገ ቡድን ውስጥ ያላመደ ዩናይትድ ቤት ውስጥ የመጫወት ፕሬዠሩ ከፍ ያለ ነው ያንን የመቀነስ አዝማሚያ ዳሜጁን ዝቅ ማድረግ አዝማሚያ ያለው ይመስላል ሆኖም በትናንትና አሰልጣኝ ሮበን አሞሪም የመሰለፍ እድል እንዳለው ፍንጭ ሰጠ ይመስላል የሚሰለፍ ከሆነ
ልጁ ትልቅ አጋጣሚ ነው በተለይ በቋሚ 11 ውስጥ የሚጀምር ከሆነ ያደክበት ቤተን በተቃራኒ ሲገጥም ልክ ከሩበን ቫን ፐርሲም ጋር ያው ልዩነት ቢኖርም አንዳንድ ነገሮች ለአርሰናል ደጋፊ ቫን ፐርሲ ሰርቭ አድርጓል ረጅም ዓመት አርሰናል ቤት ቆይቷል ከዛ በኋላ ነው ወደ ዩናይትድ የመጣው ይለያል አውዱ ሆኖም ግን ያው ልክ ቫን ፐርሲ ልክ አርሰናልን ሲገጥም የመጀመሪያውን ጨዋታ የነበረውን ያን አይነት ስሜት ልንመለከት የምንችልበት እድል አለ ተጫዋቹ በተለይም ባለፈው ከዚህ ከዩሮፓ ሊግ ጨዋታ ቀደም ብሎ በነበረው እንቅስቃሴ ተሻለ ተንቀሳቅሶ አስተመልክተናል በኤፍኤ ካፑ ራስመስ ሆይሉን በአጠቃላይ 6-7 ጨዋታዎች ላይ ከፈጠራቸው እድሎች በላይ ብቻውን በዛ ጨዋታ ላይ ፈጥሯል 12 ደቂቃ ነው የቆየው ሜዳ ውስጥ ይሄንን የተመለከተው አሰልጣኙ እድል የሚሰጠው ይመስለኛል ያ ቀስ እያልክ ነው አይደል የምታላምደው ግን ደግሞ ዮሐን ክራይፍ አንድ የሚለው ነገር አለ ጥሩ ከሆንክ ደርሰሃል ማለት ነው ይላል if you are good enough you are old enough ይላል ለዛ ፈተና ዝግጁ ከሆንክና ብቁነትን ካስመሰከርክ በቃ አንተ ይበሰልክ ነህ እንደማለት ነው የሌሎች ሊጎችን ጨዋታዎች እናንሳ በስፔን ላሊጋ 27ኛ ሳምንት ዛሬ የሚደረጉ ጨዋታዎች አሉ ሴልታ ቪጎ ከሌሃኛስ አላቬስ ከቪያሪያል ቫሌንሲያ ከሪያል ቫያዶሊድ ባርሴሎና ከኦሳሱና ምሽት 5 ሰዓት የሚደረግ ጨዋታ ነው ነገ ሪያል ማድሪድ ከራዮ ቫይካኖ ጋር ይጫወታልና ኢታኔቶ የሳሙኤል ኤቶ ልጅ በነገው ጨዋታ ላይ ምናልባት ቢያንስ ከታዋቂው ወንበር ተነስቶ ይህንን ጨዋታ ሊጀምር ይችላል ወይም ደግሞ የጨዋታ ቀን ስብስብ ውስጥ ይካተታል ተብሎ ነው እየተጠበቀ የሚገኘው አትሌቲክ ቢልባኦ ከሪያል ማዮርካ ጋር የሚያደርጉት ጨዋታ እንደዚሁ ይኖራል በጣሊያን ሴሪያም ጨዋታዎች ይኖራሉ ዛሬ የሚደረጉ ኮሞ ከቬኔዚያ ቀን 11 ሰዓት ላይ የሚያደርጉት ጨዋታ ይኖራል በተመሳሳይ ሰዓት ፓርማ ከቶሪኖ ይጫወታሉ ምሽት 2 ሰዓት ሌቼ ከሚላን ምሽት 4 ሰዓት ከ45 ኢንተር ከሞንሳ ነገ እንደዚሁ ፊዮረንቲና ከናፖሊ በናፖሊ ሜዳ ዲዬጎ አርማንዶ ማራዶና ላይ 11 ሰዓት ላይ የሚያደርጉት ጨዋታ ትልቅ ትኩረት የሚያገኝ አይነት ጨዋታ ነው ኢምፖሊ ከሮማ ምሽት 2 ሰዓት ምሽት 4 ሰዓት ከ45 ነገ ዩቬንቱስ ከአታላንታ ጋር ይጫወታሉ እነዚህም በደረጃ ሰንጠረዡ እንግዲህ ተከታትለው የተቀመጡ ቡድኖች ናቸው ከኢንተር ሚላንና ከናፖሊ በመቀጠልና እነዚህ ጨዋታዎች እንደዚሁ ይኖራሉ እንግዲህ እስካሁን ድረስ የነበረን ቆይታ ይህንን ይመስላል አድማጮቻችን